አቤቱ የቅዱሳን አምላክ እግዚአብሔር ሆይ በቸርነት በምሕረት ጠብቀህ ለዚህ በዓል ስላደረስከን በዚህም በዓል ላይ አምላካችን አንተ ተገኝተህ እንድትባርክልን ነው ቅዱስ ስምህን እንድንጠራ ስለፈቀድክልን እናመሰግናለን። አምላካችን ልጆችን የምትሰጥ አንተ ነህ። ይልቁንም ባርከህ ቀድሰህ ደግሞ በጥበብ በሞገስ አሳድገህ ለቁም ነገር የምታደርስ አንተ ነህ። ልጃችንን እነሆ ናቲን አምላካችን ሆይ ለዚህ ክብር በማዕረግ ስላበቃልን ስምህ የተመሰገነ ይሁን። እነሆ ወላጆቹም በዚህ ተደስተው ለዚህ ክብር ስለበቁ እነሆ አምላካችን አንተ የደስታ የሰላም ባለቤት ነህና ለዚህ ስላበቃልን ስምህ የተመሰገነ ይሁን። አምላካችን ሆይ አሁንም ይህንን በዓል ተገኝተህ እንድትባርክልን ማዕዱን ባርከህ ቀድሰህ በቸርነት እንድታድለን ቅዱስ ስምህን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት እስከዚህ ሰዓት የተሰራውን ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አድርጎልኛል የሰራዊት ጌታ፣ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ
ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል አበው ካህናት እንዲሁም የዛሬው ተመራቂ ወንድማችን ናትናኤል እንዲሁም ቤተሰቡ ለዚህ ታላቅ ክብር ያበቃን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንዲህ አይነት መንፈሳዊ መርሃ ግብር ሲዘጋጁ ያው በምስጋና በዝማሬ ስለሆነ ሁላችንም ከሐመረ ብርሃን ቅዱስ ዮሐንስ ቤተክርስቲያን የሰንበት ትምህርት ቤት መዘምራን ጋር ይታዩኛል ፊት ለፊት ከእነሱ ጋር ሆነን በአንድነት እግዚአብሔር እናመሰግናለን። ሁላችንም የምንስተናገድ እየተስተናገድን እየበላን እየጠጣን ያለን እየተመገብን ጆሮአችሁን ትሰጡናላችሁ። የጨረሳችሁ ደግሞ በጭብጨባ በእልልታ አብረን አምላካችን እናመሰግናለን። ስም በሁሉ ተመሰገነ ከክብር በላይ ክብር ገነነ አንተን ማወደስ ያስደስተናል ስምን ማክበር ግብራችን ሆኗል። ስም በሁሉ ተመሰገነ ከክብር በላይ ክብር ገነነ አንተን ማወደስ ያስደስተናል ስምን ማክበር ግብራችን ሆኗል። አምላክ ተመስገን በሰማያት ስምህ ይወደስ በፍጥረታት ከሕፃናት አፍ ምስጋና ይውጣ አንተን ማወደስ ይሁን እኛ ዕጣ ከሕፃናት አፍ ምስጋና ይውጣ አንተን ማወደስ ይሁን እኛ ዕጣ ስም በሁሉ ተመሰገነ ከክብር በላይ ክብር ገነነ አንተን ማወደስ ያስደስተናል ስምን ማክበር ግብራችን ሆኗል። በምግብ እጦት ብንሰቃይም ማህሌትህን አናቋርጥም የመከራ ዶፍ ቢወርድብንም እንዘምራለን ለአምላካችን ስም የመከራ ዶፍ ቢወርድብንም እንዘምራለን ለአምላካችን ስም ስም በሁሉ ተመሰገን አመስግኑ ክብር ገነነ አንተን ማወደስ ያስደስተናል ስምን ማክበር ግብራችን ሆኗል። ሰማዩ ዝናብ ደመና ቢያጣ ፍቅር በእኛ ውስጥ አላቋረጠም ቸርነትህን እንጠብቃለን ከአንተ ዘንድ ጌታ የት እንሄዳለን ቸርነትህን እንጠብቃለን ከአንተ ዘንድ አምላክ የት እንሄዳለን ስም በሁሉ ተመሰገን በእልልታ አመስግኑ ያስደስተናል ስምን ማክበር ግብራችን ሆኗል። ሰማዩ ዝናብ ደመና ቢያጣ ፍቅር በእኛ ውስጥ አላቋረጠም ቸርነትህን እንጠብቃለን ከአንተ ዘንድ ጌታ የት እንሄዳለን ቸርነትህን እንጠብቃለን ከአንተ ዘንድ አምላክ የት እንሄዳለን ስም በሁሉ ተመሰገነ
ከክብር በላይ ክብር ገነነ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል ክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለጌትነት አቀርባለሁ ላንተ ምስጋና አትርፍና ይደብራል በቀን በሌሊት ያመሰግናል አትርፍና ይደብራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርህን አይተው ጠላቶች ፈሩ ለጌትነት ወድቀው ተገዙ እንዲህ ነህ አምላክ እንዲህ ነህ ጌታ ሁሉን በፍቅር የምትረታ በፈጣሪያችን አዳኝ በሆንከው በንጉሣችን ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሣችን ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁ ላንተ ምስጋና ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ እማምላክ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤቴ እቴ ሙሽራዬ ሰሎሞን እጃችሁን ከፍ አድርጉት እኔም ልበልሽ እናቴ እማምላክ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤቴ ሁሉም ሰው ለራሱ ወንበር ሲዘረጋ የክብርን ሽልማት ለራሱ ሲያስጠጋ ድንግል እንደ ማርያም ውሃን ተሸክመሽ ጌታን በትሕትና ታገለግያል። ነይ በሏት ነይ በደመና ነይ በደመና ነይ በደመና
እመቤታችን ርሪተ ህሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ እማምላክ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤቴ ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በዕንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ። ነይ በደመና ነይ በደመና ነይ በሏት ነይ በደመና እመቤታችን ርሪተ ህሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ እማምላክ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤቴ አሳድጎሽ ሳለ መላኩ መግቦ ተሸልመች ሳለ ተውሶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በሏት አይሰማም ለድንግል ማርያም ነይ በደመና እመቤታችን ርሪተ ህሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ እማምላክ ግቢ በቤቴ እኔም ልበልሽ እናቴ ቤቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልብ የወጣ እንጂ ሆኖ አይደለም ብፅዕት እንላለን እኛም ለዘላለም። ነይ በሏት ነይ በደመና ነይ በደመና ነይ በደመና እመቤታችን ርሪተ ህሊና እቴ ሙሽራዬ ሰሎሞን እማምላክ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤቴ ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በዕንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ። ነይ በሏት ነይ በደመና እመቤታችን ርሪተ ህሊና እቴ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ ይህን ላደረገ ሃሌሉያ በሎ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላቸው ያዕቆብ አምላክ ሞገስ ሆነላቸው። ይህን ላደረገ ሃሌሉያ በሉ ዘምሩ የእግዚአብሔር ልጆች እንኳን ደስ ያላቸው ያዕቆብ አምላክ ሞገስ ሆነላቸው። ስንቱን ተራራ አልፈነዋል በሰገነት ላይ አቆሞናል። እስኪ እንዘምር በደስታ ሁሌ ታማኝ ነው የኛ ጌታ። ከኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ሥራ በራ በምስጋና በናትዬ ላይ እንደገና ይህን ላደረገ ሃሌሉያ በሎ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላቸው ያዕቆብ አምላክ ሞገስ ሆነላቸው። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን
የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል። ይህን አደረገ ሃሌሉያ በሎ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። የእግዚአብሔር ልጆች እንኳን ደስ ያላቸው የያዕቆብ አምላክ ሞገስ ሆነላቸው። ስንቱን ተራራ አልፈነዋል በሰገነት ላይ አቆሞናል። እስኪ እንዘምር በደስታ ሁሌ ታማኝ ነው የእኛ ጌታ። ከኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ሥራህ አበራ በምስጋና በናትዬ ላይ እንደገና። ይህን ላደረገ ሃሌሉያ በል እልልታ። የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛ ይውጣ ከቤታችን አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ በናትዬ ላይ እልልታ። ሃሌሉያ በሎ ጃኩን ሁልጊዜ በቃሉ። የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ስለማይነገር ስጦታው እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። እልልታ ለእግዚአብሔር አይሰማም። ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። የሕይወት እስትንፋስ ዘራብን ሕያው እንድንሆን። ይህን ያደረገ አምላካችን እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር አመስግኑ እግዚአብሔር። ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። ነፋስን ገስጾ ማዕበል አቆሞ የሚያሻግር። የዓለም ፈተና ቢበዛ እርሱ መጠጊያችን። ስለማይነገር ስጦታው እግዚአብሔር ይመስገን። እግዚአብሔር ይመስገን። ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። ዳግም እንዳንሞት በሞቱ ሞትን የረታልን። የምንመካበት ትንሣኤን ሰላምን ለሰጠን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር እግዚአብሔር ይመስገን። ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። ከሲኦል እስራት ተፈተን ነፃ የወጣንበት መስቀሉን ለሰጠን ለአምላካችን እንዘምር በእውነት። ስለማይነገር ስጦታው እግዚአብሔር ይመስገን። አመስግነው እግዚአብሔር። ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር መንፈስ ቅዱስ ወረደ ላዕለ ሐዋርያት። መንፈስ ቅዱስ ላዕለ ሐዋርያት። ተመሲሎ 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 በንድሳት። ተመሲሎ 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 በንድሳት። መንፈስ ቅዱስ
ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ላዕለ ሐዋርያት ተመሲሎ 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 በንድ እሳት ተመሲሎ 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 መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ አንድ ላይ ወረደ መንፈስ ቅዱስ ወረደ ወደፊት ቤተ ቃና ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ቤተ ቃና ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ወረደ መንፈስ ቅዱስ ቤተ ቃና ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ልልታ ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ገባሬተ አምር ገባሬተ አምር ኮከበ ክብር ገባሬተ አምር ገባሬተ አምር ኮከበ ክብር ገባሬተ ገባሬተ አምር ኮከበ ክብር በጭብጨባ ገባሬተ አምር ኮከበ ክብር ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል በልልታ ገባሬተ አምር ገባሬተ አምር ኮከበ ክብር ገባሬተ አምር ኮከበ ክብር በልልታ አመስግኑ ዛሬ ሰማዕቱ ቅዱስ ጊዮርጊስ ነው ኮከበ ክብር ገባሬተ ገባሬተ አምር ኮከብ ለተክለ ሃይማኖት ጻድቅ ለተነበሳ ሃይማኖት ለተነበሳ ሃይማኖት ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ቁጥባ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ እምነ አድባራት ኩሎን ዘተለአለ ተስሞ እምነ አድባራት ኩሎን ዘተለአለ ተስሞ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ እስመ ውስቴታ
ተገብረ ፍልሰተ ሥጋሁ ወአጽሞ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ኢየሱስ ክርስቶስ እንተ ቀደሳ በደሙ ኢየሱስ ክርስቶስ እንተ ቀደሳ በደሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ በልታ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላውጣን። ተነሱና መስግን ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን ከኃጢአት ባርነት ነፃ ላወጣን። ተነሱና መስግን ውለታ ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለእኔ የሰጠኸኝ፣ ተመስገን ብቻ ነው። አምላክ ላንተ ያለ ሰዎች ደስ ይበለን ነፃ ላወጣን። ተነሱና መስግን ውለታ ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። እንደ በርጤሜዎስ እውር የነበርኩ ዛሬ ግን በአምላክ ድነት አገኘሁ። ሕጉ ለመንገዴ ብርሃን ሆኖኛል፣ የእሱ ስለሆንኩኝ ሰላሙ ተርፎኛል። ሰዎች ደስ ይበለን ከኃጢአት ባርነት ነፃ ላወጣን። ተነሱና መስግን ውለታ ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። የዕዳ ደብዳቤ ጌታዬ ቀደደው፣ የማዳኑን ሥራ ባይኔ አይቻለው። ቸርነቱ አያልቅም ድንቅ የሆነው ጌታ፣ ስሙን እናወድስ እንዘምር በልታ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን። ተነሱና መስግን ውለታ ብዙ ምን ይከፈለዋል? አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አንደበት የሚያወጣኝ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ልዘምር አብሬ። እሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር እዘምራለሁ። አንደበት
የአምላኬን ማዳን አይቻለሁ አይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድን ለጣዖት እንድንሰግድ ነገሥታት ቢያውጁ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኒዓለም አንደበት የሚያወጣ የምስጋና ቅኔ የአምላኬን እልል እያሉ ሲያመስግኑ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቁዓኪ እማርዌነ አዌተ ማኅፀነ ብኪ ሰላም ለኪ እንዘ ንሰግድ ለኪ ዘምሩ ናስተበቁዓኪ እማርዌነ አዌተ ማኅፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ነዮም ድንግል ማርኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ነዮም ድንግል ማርኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም ናስተበቁዓኪ እማርዌነ አዌተ ማኅፀነ ብኪ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቁዓኪ እማርዌነ አዌተ ማኅፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ነዮም ድንግል ማርኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረ ነዮም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ማርያም እመብዙኃን ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ ተፈስሒ ለድንግል ይቤላ ተፈስሒ ለማርያም ይቤላ ተፈስሒ ለድንግል ይቤላ ተፈስሒ ለማርያም ይቤላ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ አይኖ አይኖ ዘርግብ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ምስጋናችንን ይቀበልልን። እግዚአብሔር ከሁላችን ጋር ይሁን። አሁን ትንሽ አረፍ እንልና ከአባቶች ከመምህራን እንግዲህ ብዙ ወንድሞች መምህራን አሉ። እንደምን ዋላችሁ? እንኳን አደረሳችሁ። ቸርነትና ምሕረቱን ከእኛ ሳያርቅ በየጊዜው በየሰዓቱ የጠበቀን የሚጠብቀን እግዚአብሔር
ክብር ምስጋና ለእሱ ይድረሰው። በዚህ ሰዓት ትምህርት መስጠት በጣም እንደሚከብድ በደንብ እረዳለሁ። ግን ለመታዘዝ ያክልና እንደው ፈቃድ ለመፈጸም ያክል ነው እዚህ ያለሁት። ዛሬ እንደምታውቁት ቀኑ የቤተክርስቲያን የልደት ቀን ነው። በደንብ ቅድም ቅዱስ ወንጌል ላይ እንደተማራችሁት አንዱ ነገር ብቻ ትኩሬ ነው ትምህርቴን የምጨርሰው። እንግዲህ በዓለ ጰራቅሊጦስ፣ በዓለ ጴንጠቆስጤ፣ በዓለ መንፈስ ቅዱስ ብለን የምናከብረው የትልቅ በዓል በቤተክርስቲያናችን አበይት በዓላት ከሚባሉት መካከል የሚመደብ ነው እና የቤተክርስቲያናችን የትንሣኤ ቀን ነው ዛሬ። ጌታችን በማይታበል ቃሉ በማይሻር አንደበቱ በዕርገቱ ጊዜ ደቀ መዛሙርቱን እናንተ በኢየሩሳሌም ቆዩ፣ እዚያ በአንድ ልብ ሆናችሁ ስትቆዩ አጽናኝ የሆነውን የሚያበረታውን ኃይል የሚሆናችሁን ቅዱስ የእግዚአብሔር መንፈስ ትቀበላላችሁ አላቸው። ቅዱሳን ሐዋርያትም እንደተነገረው እንደታዘዘው በአንድ ልብ ሆነው ሳይከፋፈሉ ሀሳባቸውን ሳይበትኑ ይልቁንም ደግሞ ከመካከላቸው ከሐዋርያነት በነዋይ ፍቅር ምክንያት የተለየውን ይሁዳን በማትያስ ተክተው ቁጥራቸውን 12 አድርገው በአንድ ልብ ሆነው እማምላክ ወላዲተ አምላክ እመቤታችንን ማዕከል አድርገው በጸሎት ይተጉ ነበር። አሁን ይህንን ታሪክ ነው ቅዱስ ሉቃስ የዛሬ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 13 ያለውን ከዚህ ታሪክ ቀጥሎ ነው የነገረን። ምንድን ነው የሆነው? እግዚአብሔር መንፈስ ቅዱስ ወደ እኛ መጣ። በሚመጣበት ሰዓትም ላይ በአፍላገ እሳት አምሳል እንደው በሚያስፈራ ነፋስ ድምፅ እያስገመገመ በዚያች በተዘጋች ደጃፍ በዛች በተዘጋች ቤት ውስጥ እግዚአብሔር መንፈስ ቅዱስ በረድኤት አደረባቸው። ተስፋ ያደረጉትን ጠብቁ በጽናት የተባሉትን ቅዱሱን መንፈስ በሐዋርያት ላይ አሳደረባቸው የሚለውን ነው የምንማረው ወይም የተማርነው። ዛሬ ያንን ለመቀበል የተነገራቸው ትእዛዝ ምንድን ነው? እናንተ ከኢየሩሳሌም አትውጡ፣ በአንድ ልብ ሆናችሁ ተግታችሁ ጸልዩ ብሎ ያንን ጸጋ በእነሱ እንዲያድርባቸው በአንድነት የመሆንን ያለመነጣጠልን፣ ያለመለያየትን፣ ያለመገፋፋትን ትምህርት አስተማረ ጌታ። ደቀ መዛሙርቱን የነገራቸው ይሄው ነው። ከአንድነት በላይ ለቤተ ክርስቲያን ልደት፣ ለቤተ ክርስቲያን ተስፋ ሁላችን በአንድ ልብ መቆማችን፣ በአንድ ሀሳብ መሆናችን ለቤተ ክርስቲያን እድገት፣ ለአገር ተስፋ፣ ለአገር አንድነት አንድ መሆን በጣም ጠቃሚ መሆኑን የዛሬው የመንፈስ ቅዱስ ልደት ቤተ ክርስቲያን ዛሬ ልደቷ ነው ሲባል በአንድነት መቆምን እንደ እድገት ነው የሚቆጠረው። የአንድነት ጥቅምን ጸጋ ለማስገኘት ዋጋ ለመቀበል ከእግዚአብሔር ደግሞ 30 60 መቶ ፍሬ ለማፍራት እድል ይሰጣልና መለያየት ለማንም አይጠቅምም። ምክንያት እየፈጠሩ መለያየት፣ ምክንያት እየፈጠሩ ከኢየሩሳሌም መውጣት፣ ምክንያት እየፈጠሩ ቅዱስ የእግዚአብሔር መንፈስ ካለበት አደባባይ አውድና እውነት መራቅ አይገባም። የእግዚአብሔር ቅዱስ መንፈስ ቅዳሴ ሲጀመር የቅዳሴ ጠዋት ተገኝታችሁ ከሆነ ሁላችሁም ከሰማችሁኝ ይችን የመጨረሻ ነው። ቅዳሴው ሊጀመር ሲል ምንድን ነው የሚለው? ይህች ሰዓት ምንኛ የምታስፈራ ናት፣ ይህች ሰዓት ምንኛ የምታስጨንቅ ናት ይልና ማንን ነው የሚጠራው? መንፈስ ቅዱስ ወደ ቅዱስ ቤተ መቅደሱ ወደዚያች ቤት በረድኤት ቅዱስ መስዋዕቱን ቀይሮ ሕይወት የሚሆነው መድን የሚቀይርባት ናት እያለ የመንፈስ ቅዱስን በዚያች ቤት መገኘት በሚያስጨንቅ
ከዚያ ምንድን ነው የሚለው? በንጽህናና በትህትና እንቁም ነው የሚለው። በንጽህና በትህትና መቆም ሁል ጊዜ ቀዳሚ ሆኖ ነው የሚነገረው። ቅዳሴው ሲጀመር ይሄንን ነው የሚለው። የመንፈስ ቅዱስን በዚያች ቤት ህድረት እዚያ ስንቆም በአንድ ልብ መቆም፣ በንጽህና መቆም፣ በአንድ ልብ መቆም፣ በአንድ ሀሳብ መቆም፣ በአንድ ግብ መቆም፣ በአንድ የእግዚአብሔርን ጸጋ ለመቀበል መቆም ግን ምንም ልላችሁ የምችሉ አይደለም። ቅድሚያው ነው። እግዚአብሔር የልቡና አንድነትን ካየ እግዚአብሔር በረከትን ያድላል። እዚያ ቤት የምንለው መቼም በዘይቤም ሆነ በትርጓሜ እንደምታውቁት የእግዚአብሔር ቤት ቤተክርስቲያን ናት። በአንድነት ስለ ቤተክርስቲያን ልንቆም ይገባናል። ቤተክርስቲያን ስንል ደግሞ አጥቢያ ተኮር አገልግሎት አይደለም። ትልቋን ቤተክርስቲያን ንውሃቤ የምንባልባትን ትልቋን ቤተክርስቲያን ማሰብ ይገባል። ስንቆም ለትልቋ ቤተክርስቲያን ነው። አንድ ጥግ ላይ አንድ ኮርነር ላይ የመቆም ጉዳይ አይደለም። በእያንዳንዷ አጥቢያ ላይ እግዚአብሔር በረድኤት ሁል ጊዜ አለ። የቅዳሴው ቀዳሚ ወይ ደግሞ መቅደሙ የሚጀምረው መንፈስ ቅዱስ በዚያ ቤት እንዳለ ነው። ስለዚህ በተቻለ መጠን ከዚያ አንድነት ሁል ጊዜ መኖር፣ ቃል እግዚአብሔር ጉድለት ኖሮን የእውቀት ማነስ ገጥሞን ከዚያ አንድነት አለመለየት ይገባል። በአንድነት በቆምን ቁጥር ሁል ጊዜ ጸጋ፣ ረድኤት፣ በረከት ይመጣል። ሁለተኛው በዘይቤም ሆነ በትርጓሜ ያለው የእግዚአብሔር ቤት የሚባለው ማህበራዊ ህይወታችን አንድነታችን ነው። መቼም ትዳርም እኮ ትልቋ ትንሿ ቤተክርስቲያን ናት አይደል? በትዳር በረከት ለማግኘት የሚፈልግ ካለ በአንድነት መቆም ነው። ፈተናው ቢበዛም በአንድ ልብ መቆም፣ በአንድ መጸለይ፣ በአንድ መሆን እግዚአብሔር ልጅ ያሳድጋል። እግዚአብሔር የልጅ በረከት ያድላል። እግዚአብሔር የተለፋበት የተደከመበትን ነገር በሙሉ ይሰጣል። ዛሬ መንፈስ ቅዱስ በዚያ ሲኖር ሐዋርያት ምስጢር ተገለጠላቸው። ከሳቴ የሆነው ማለት ከሳቴ ማለት መገለጥ መንስኤውን የሚያነጻው የሚያጽናናው ኃይል የሚያድለው የሚያበረታው በድካም ሰዓት ብድግ የሚያስደርገው ፈራ ተባ ባልንበት ሰዓት በርትተን ደግሞ ስራ የሚያሰራው የእግዚአብሔር መንፈስ የሚመጣው በአንድ ልብ እየተጉ ሲጸልዩ ነው። በትዳር መካከልም ልጅ እንዲያድግልን ልጅ እንዲባረክልን እንዲህ ያለ መመረቅ የምናየው በአንድ ልብ ስንጸልይ ነው። የብዙ ቤት ተፈቶ ነው ያለው። ሁለት ቤት ሁለት ኑሮ ነው እየተኖረ ያለው። በዚያ መካከል እግዚአብሔር መንፈስ ቅዱስ መጥቶ የሆነ በረከት ያምጣ ተብሎ መታሰብም የለበትም። በተቻለ መጠን አንድነታችንን እናጠናክር። በአንድነታችን ውስጥ እግዚአብሔር ሁለትም ሶስትም ሆናችሁ በስሜ ካላችሁ እኔ በመካከላችሁ እገኛለሁ ባለው አምላካዊ ቃል ኪዳን መሰረት ያ እግዚአብሔር አብ፣ ያ እግዚአብሔር ወልድ፣ ያ እግዚአብሔር መንፈስ ቅዱስ በዚያ ቤት ይኖራል። በአጥቢያም ደረጃም እንደዚሁ በተቻለ መጠን በአንድ ልብ በአንድ ሀሳብ ሆነን በአንድ ግብ ሆነን መኖር ጸጋን፣ ረድኤትን፣ በረከትን ያሳድራል። ሌላው ደግሞ የኛ ይህ ሰውነታችሁ ከእግዚአብሔር የተቀበላችሁት የእግዚአብሔር ቤት የእግዚአብሔር ቤተ መቅደስ ነው። ይህም በዋጋ ተገዝታችኋል። ቀላል ዋጋም አይደለም፣ የሞት ዋጋ ነው ሰውነታችሁ ብሎ ያለውን ቤተ መቅደስ ደግሞ የእግዚአብሔር ቅዱስ መንፈስ ያለበት ነው። በኃጢአት ብንወድቅ ይህ ቅዱስ መንፈስ መንጺም ነው፣ ያነጻል። ምንም አይነት በደል ቢኖርብን፣ ምንም አይነት ክፋት ቢገጥመን ንስሐን የመሰለ የመንፈስ ቅዱስ ፍሬ የለምና ንስሐ እንግባ። እንዲህም ካደረግን ያ ቅዱስ መንፈስ የዛሬ 2000 ዓመት ብቻ መጥቶ የሚቀር አይደለም። ዛሬም በእያንዳንዱ ኑሯችን ውስጥም ያ ቅዱስ መንፈስ ወደኛ አለ። መንጻትን ገንዘብ እናደርጋለን። ቅዱስ ሥጋ ክቡር ደሙን ደግሞ ሕይወት የሚሆነውን ያ ቅዱስ መንፈስ ነው። ቅዱስ ሥጋ ክቡር ደሙን ቀየሩ አማናዊ ሥጋ አማናዊ ደም የሚያደርገው እሱን ተቀብለን የእግዚአብሔርን መንግሥት እንድንወስድ እግዚአብሔር ይርዳል። በተባረከ ትዳር ውስጥ እግዚአብሔር ይኖራል። በእግዚአብሔር ባለበት ትዳር ውስጥ እንዲህ ያለ መመረቅ እንዲህ ያለ በዓል ይከብራል። የልጃችን ብዙ ፈተና አይተው ቤተሰቡ ብዙ ደክመው አባትና እናት እሱን ለማሳደግ ከሀገር ብዙ ነገር እንደለፉ ሁላችን እናውቃለን፣ እንደ ቅርበታችን መጠንና እግዚአብሔር ለነሱ ያደረገውንም ለማመስገን ጭምር ነውና ሁላችን እዚህ የታደምነው እግዚአብሔር አሁንም ልጃችንን ለበለጠ ቁም ነገር ያብቃልን። አክብራችሁ ጥሪውን የተገኛችሁ በመዝሙርም ያገለገላችሁ በትምህርተ ወንጌልም በጸሎትም በሁሉም ነገር የተሳተፋችሁትን ሁላችሁን በወላጆቹ እነሱ ያመሰግናሉ። በታዘዝኩት መሰረት እግዚአብሔር ያክብራችሁ።
ስለ ልጄ ጸልዩለት፣ ውጤታማ ሆኖ ደግሞ ነገው እንዲሰምርለት፣ የሚሄድበት መንገድ እንዲቀናለት ሁላችንንም አስቡን ተብላችኋልና ይህንንም የቤት ስራ ውሰዱ። ይቆየን። እግዚአብሔር ይስጥልኝ። አብረስ መምህራችንን ዶክተር ዲያቆን ተመችን እግዚአብሔር አምላክ ረዥም ዕድሜ ከጤና ጋር ይስጥልን። በአጭር ደቂቃ ግሩም የሆነ መልእክት አስተላልፈውልናል፣ አስተምረውናል። እግዚአብሔር ይጠብቅልን። ከዚህ በመቀጠል የምንሄደው ኬክ ነው የምንቆርሰው። ኬኩ እስኪዘጋጅ መዘምራን ውሃ ጠጣችሁ አይደል? በሉ ወደዚህ ጠጋ ጠጋ በሉ። ኬኩን በአባቶች ቡራኬ እነ ዶክተር ይመጣሉ፣ ይባርካሉ። ከዛ እንግዲህ እየዘመርን ደግሞ ኬኩ ይቆረሳል ማለት ነው። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ፣ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ፣ ድንቅ አድርጎልኛል። መዝሙሩን እንቀጥላለን። እዚህ የናቲ ወዳጆች ጓደኞች አሉ። ለነሱ የግድ መልእክቱን ማስተላለፍ በእንግሊዝኛ ስለሚያስፈልግ እህታችን መልእክት አስተላልፈና እንቀጥላለን። Thank you so much. On behalf of our child, Nathanael, I would like to speak a few words in English for the sake of those who will not understand Amharic and the language that we'll be speaking the whole time. As you know, as Ethiopians, we tend to speak in our own language all the time. So sometimes you might feel a little bit out of place and you might not necessarily understand what we've been doing. So as we know, we are now celebrating Nati's graduation. Glory be to God, the Almighty, and our Mother Virgin Mary, for the blessings and for all the good things that has been happening in the family. So let's clap for the family.
Thank you so much. So, as we were singing, most of the singing was glorifying God, glorifying our Mother Virgin Mary, and glorifying our saints. And today is Parakletos, which is the Holy Spirit, and it's a very important day for our church because today is the day where our church was formed or founded. So that is also what we were singing, not only just glorifying Nati, but we were also glorifying our God and our Mother, Virgin Mary. So just the song that we were doing just before this, before we cut the cake, was again glorifying God for all His good things that He has done for all of us. So now what we are trying to do is, just to make everybody on board, is we are going to cut the cake. But before cutting the cake, we are going to make some speeches, and the speeches will be done by his mother. Yes, by his mother. I think Sami has delegated his mother, which Toruye, and then his father might say a few words, and then his friends, whoever is ready to make the speeches, will do, whether 2 or 3. Yeah, I know, Nat. Come. Yeah, his people were asking her aunt and then his aunt, but I know her, his aunt, and she's shy, so it's okay. She'll start crying before she starts talking, so it's okay. So if you can do the speeches, 2 or 3 of you, as you wish, and then the last speech is going to be by the graduate, Nati. That's how the procedure will be. I just felt it might be a little bit awkward for them not to know what's going on around us. So please welcome, and you can also sing with us, even if it's in English. I've told you what we've been singing, so you can join us. Thank you so much. እንዴት ዋላችሁ? እግዚአብሔር ያክብርልኝ። እኔ ምንም የምለው ቃል የለኝም። እህት ወንድሞቼ፣ እዚህ ሁሉ ነገር ያደረሳችሁ እናንተ ናችሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ወንድሞች፣ እህቶች፣ አባቶች፣ ልጆች፣ ወጣቶች ሁላችሁ ይሰማል? በጣም ጥሩ። መጀመሪያ ለዛሬ ቀን ላደረሰን እግዚአብሔር ይመስገን። ዛሬ ተሰብስበን ይሄን ቀን ማክበር እንድንችል ለፈቀደልን እግዚአብሔር ምስጋና ይግባው። ከዛ በተረፈ ሁላችሁም ጊዜያችሁን ሰጥታችሁን ከእኛ ጋር ተሰብስባችሁ ይሄን ግን በዓል አብራችሁን ስላከበራችሁ በጣም እግዚአብሔር ይስጥልን። አመሰግናለሁ። ይሄን ፕሮግራም እናደርጋለን ብለን አላሰብንም ነበር በፊት። በጣም በአጭር ቀን ውስጥ የተዘጋጀው በጣም በ10 ቀን ውስጥ ነው ማለት እችላለሁ። በአጠቃላይ ፕሮግራሙ የተዘጋጀው ይሄም ሊሳካ የቻለው በእናንተ ነው፣ በእኛ አይደለም። ወንድሞቻችን፣ እህቶቻችን፣ ወንድሞቻችን ሁላችሁ ተባብራችሁ ነው የዛሬን ቀን ያሳካችሁልን። ስለዚህ በድጋሚ ማመስገን እወዳለሁ። ከዛ በተረፈ ከሁሉም በላይ ደግሞ ማመሰግነው ጥሩዬ ነው። ለቤተ ክርስቲያኑ ባላት ፍቅር፣ በሰጠችው ፍቅር እናንተም ፍቅር ሰጣችኋት፣ ጊዜያችሁን ሰጣችሁ። ለቤተሰቡ ደግሞ እዚህ ደረጃ መድረስ ከሁሉም በላይ ማስለት የከፈለች እሷ ናት። እዚህ ቀን የደረስነው ብዙ ነገር አይተን ነው። አሜሪካ የመጣ ነው ቀጥታ ከኢትዮጵያ አይደለም። ፊሊፒንስ ሄደን፣ ህንድ ሄደን፣ ከዛ ነው አሜሪካ የመጣ ነው። በዛም ጊዜ ብዙ ነገር አሳልፈናል። በተለይ ህንድ በነበረበት ጊዜ ከፍተኛ ፈተና አሳልፈናል። ናቲ ከፍተኛ ፈተና ውስጥ ነበር፣ እኔ ፈተና ውስጥ ነበር፣ ናቲ ወንድም ችግር ውስጥ ነበር። ብዙ ችግር አሳልፈን ብዙ ችግር ችለን ነው ወደ አሜሪካ የመጣ ነው። ከዛ መጠን ግን ናቲ ትልቅ ደረጃ ደርሶ እዚህ ደረጃ ደርሶ ለማየት ችለናል። ያ ምዝጋኝ ይመስላል። ናቲ ከልጅነቱ ለየት ያለ ጸባይ ያለው ልጅ ነው። ሁል ጊዜ የሚያስገርም የሚያስደንቃል። በ2 ዓመቱ ከክፍል ውስጥ ተሰብስቦ ልጆች ጫማቸውን አስተማሪ ሲያሳስሩ እሱ ብቻውን ነበር ጫማውን ማሰር የሚችለው። በጣም ለየት ያለ ሁል ጊዜ ሰውን የሚያስደንቅ ስራ ያደርጋል። ከዛም እያደገ ሲሄድ
ዩኒክ የሆነ እንትኖች ጠባዮች አሉት። አሁንም ዩኒቨርሲቲ እያለ ብዙ ነገር ውስጥ ይገባል፣ ብዙ አክቲቪቲ ውስጥ ይገባል። በጣም ደፋር ነው። አዲስ ነገር ለመሞከር ወደ ኋላ አይልም። በዛም ጥረቱ ደግሞ እዚህ ደረጃ ለመድረስ ችሏል። ስለዚህ በጣም በጣም አስደስቶናል፣ አኩርቶናል። እናንተ መክራታችሁ ነው። ትንሽ ቃላት እንግዲህ ለናቴ ደግሞ እና ለጓደኞቹ በእንግሊዝኛ እንድናገር ይፈቀድልኝ። ናቲ I think you understand what I said in Amharic. I know you don't speak any Amharic at all. ምንም አልችልም። በናን ቃል You can't speak any word in Amharic. Nati, you have always surprised us. Your unique personality, your discipline, and your dedication whenever you want to do something. We are so proud of you, of your achievement. Getting a first degree is not the pinnacle of achievement. It's not the end, but it's a point where you change from a student to a working person. It's one major step forward in your life. I'm very confident that you'll be very successful, that you will really make us much more prouder, and you achieve your dreams. So please keep on your principles, keep on your visions, do your best. We really love you, and we wish you all the best. Thank you so much. Okay, friends, if you want to say a few words. Would anybody like to speak? ሰላም ጤና ይስጥልኝ። ሪና እባላለሁ። የናቲ about like 3 ዓመት ይሆናል የምንተዋወቀው። አባት እየተናገሩ እንደነበሩት ከሜኒ አክቲቪቲዎች ውስጥ አንዱ ውስጥ የተዋወቅንበት ልጅ ነው። As long as I've known Nate, he's always put everything into everything that he does. ሁሉም ነገር ሲሰራ በሁሉም ነገሩ ነው የሚሰራው። በጣም ዴዲኬትድ ሰው ነው። በጣም ጥሩ ልምድ ያለው ልጅ ነው። ለ3 ዓመት በተዋወቅንበት ጊዜ በጣም ጥሩ ጓደኛዬ ብዬ የማስበው ልጅ ነው። ለሁሉንም ነገር ሲያደርግ ሁሉ ሰውን አጠቃሎ ጓደኞቹን ቅርብ አጠገቡ አድርጎ ቤተሰቦችን አክብሮ የሚሰራ እና ራሱን በሁሉም ነገር ውስጥ የሚያስኮራ ልጅ ነው። ስለዚህ ለዚህ ቀን ቤተሰቦችንም ስላኮራ እና ለዚህ ቀን ስለደረስክ congratulations, and I know you got so much more that you're going to do, and I know you're going to make everybody proud. Congratulations to you and your family. Hello. Nate, I mean, from the first day I met you, like I could tell that you just had a very gentle and very good soul. I mean, out of all the people I know, you're probably one of the most purest people. And like your dad and Rena said, just whatever you do, and you do so many things, you just put so much passion and love to it. And it's just amazing to see that. Like how much you dedicate yourself to anything you put. And I know whatever you do going forward, I mean, it's going to be fantastic. And like, thank you for your friendship, and thank you for giving me that example. Hello, everyone. Sorry. My name's Nick, and Nati, I've known you for 8 years now, ever since high school. And every time that I text him or check up on him, what are you doing? It's always something different. And that's something I've always loved about you. I've heard everything from volleyball to Brazilian Jiu-Jitsu to Latin American dance, Olympic powerlifting, and I just really love how you get yourself out of your comfort zone. And now that you've graduated, may you take this mindset of adventurism into the future. Hi. Okay.
Nati Balalo, Nathanael, no Seme. First, hello, everybody, every family member here, every friend of family, and my friends as well. Thank you for being here. I want to try and just keep this, my speech to those 2 things I learned from my parents. Before that, I want to speak a little generally. You know, sometimes you'll hear like certain phrases or things, like, like never give up, or, follow your dreams. Like, to succeed, you need hard work and sacrifice. But you might not like think about what that actually means, right? Especially growing up, you might hear it, but you might not think about what it, looks like until you see it, right? So the first thing I'm going to talk about is sacrifice. Growing up, as you heard, we've gone to many different places around the world. And a big part of that was to have a better opportunity for me, right? For me and our family, they always moved from one spot to another. They never hesitated. Most recently was going from Maryland to Virginia. And as many of you know, my parents, in particular my mom, is really involved in the Ethiopian Orthodox Church here, right? And moving didn't just mean, going from one spot to another. It meant adding a massive weekly, sometimes multiple times a week inconvenience of 45 minutes to an hour that just did not exist before. And that's something they didn't hesitate to do. And it wasn't until I asked them about it that I even found out how much they had to sacrifice. And then I think about it, and I realized that wasn't the first time. Because years ago, we left Ethiopia, right? And leaving Ethiopia for me was not a big deal. I mean, I was 6. I was 6 years old. I didn't really know what was happening. But for them, they're leaving behind their communities, their families, their friends, everything. And they never hesitated to do this either. So when I think about that and all the other times they've sacrificed, that I think, oh, this is what sacrifice means. Let me tell you another thing that I learned from them. I'll just share just one story. It was like 11 p.m., no, later. It was like midnight, 1 a.m. I go downstairs. It's normal hours for a teenager like me, right? Or when I was a teenager. And I see my mom hard at work at her desk, right? And I realized it wasn't just today, right? It was the entire week. Every day I woke up, she was up before me, working. Every day I got home from college, she was still there, working on the same thing. And at night, she always went to bed that whole week later than I did. And it was just that one time I went downstairs at 1 a.m. and I saw her, I was like, oh, whoa, what are you doing? And she said, I'm making clothes for church. And I was like, oh, wow. How much more do you have left to get done? And then she's like, I'm gonna keep going until I get it done. I don't remember, but I don't think she went to bed that night. But she got it done. And when I thought about that, that's when I went, oh, this is what hard work means. And so I hope one day I can model that, to work as hard as they do, and to care about something enough to be able to sacrifice the way they do. I'll never forget the amount of hard work and sacrifice that they've put in so that I could have a good start to my life. And thank you to everybody here. Thank you to everybody who's given words of encouragement, given gifts, and just being here as well. I promise none of these warm wishes, none of this help will go to waste. I will live my life to the fullest. So again, thank you all for being here. Thank you, friends of family, my friends, and mom and dad, I love you.
ኧረ ጨብጭቡለት። ያው ምስክርነቱን በደንብ አዳምጣችኋል። ስለዚህ አሁንም እግዚአብሔር ፍጻሜውን ያሳምርልን። የሰው ፍጻሜው ሲያምር ነው አይደል? እና የወጣትነት ዕድሜውን እግዚአብሔር ባርኮ ደግሞ የእናቱ የአባቱ ጧሪ ሆኖ እንዲኖር የሐሳቡን ምኞቱን እግዚአብሔር ሊፈጽምለት እግዚአብሔርን እንለምናለን። ደግማችሁ እግዚአብሔርን ስለሱ አመስግኑ። ዶክተር ካለ ወደዚህ ይምጡ። ለዛ ነው ይሄ መዝሙር ቅድም ስንዘምረው የነበረው የተመረጠው ለዛ ነው ደግመ እሱን የምንዘምረው። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር ዘምሩ ወደ ቤቱ ጠራኝ። ድንቅ አድርጎልኛል ረክሼ ሳለው ልጄ ሆይ ናለኝ። ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ። አንድ ላይ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ፣ አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል ድንቅ አድርጎልኛል ከአንበሳ መንጋጋ ከጉድጓድ አወጣኝ። በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሆነኝ። ድንቅ አድርጎልኛል ምን እመልሳለሁ? ድንቅ አድርጎልኛል እንዲህ የሰራዊት ከፍ አድርጉ እጃችሁን። አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ፣ ድንቅ አድርጎልኛል ሲጓደሉብኝ፣ ድንቅ አድርጎልኛል ማን ይደርስለታል? ድንቅ አድርጎልኛል እያሉ ሲሉኝ፣ ድንቅ አድርጎልኛል ፈጥነ ደረስክልኝ። ድንቅ አድርጎልኛል ከሞት አዳንከኝ። ድንቅ አድርጎልኛል የሰራዊት ጌታ በልልታ የሰራዊት ጌታ፣ አረሳኝም አምላክ አነሳኝ። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ጨለማ ውጦኝ በጠላት አገር ለዘመናት ስረገጥ
አከበርሽኝ ብቸኝነቴን አስረሳሽ ስምሽን ጠርቼ መቼ አፍራል አጨብጭቡ እጃቸውን መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንኳኑ ሞልቶ ሰው ታድሞ አስተናባሪው ምን አቀርባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሀሳብ ደመና ሆኖ ዘምሩ እንደ ጤፍ ተኖ ይሆናል ያልኩት ሳይሆን ቢቀርም በማምላክሽ ተስፋ አልቆርጥም ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና እናት አባቴ ባያስታውሱኝ ይህች ዓለም ንቃ ገፍታ ብትተወኝ አንቺ ካለሽኝ ምን እሆናለሁ አውሎ ነፋሱን ባሕሩን አልፋለሁ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝም አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ ስምሽን ድንግል ሆይ ላቅርብ ላንቺ ምስጋና ክፉዎች ደርሰው ቢዘቱብኝ አንቺን መውደዴን አያሰቡኝ በአሕዛብ መሃል ስምሽን ስጠራ መከታ ሁኚ እናቴ ያድር ጠላቴ ደርሶ ቢያሰቃየኝ መከራ አብዝቶ አላቋርጥም ያንቺን ምስጋና ውለታሽ አለብኝ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንኳኑ ሞልቶ ሰው ታድሞ አስተናባሪው በድንገት ቆሞ ምን አቀርባለሁ ብዬ ስጨነቅ ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሀሳብ ደመና ሆኖ ቢበተንብኝ እንደ ቡተኖ ይሆናል ያልኩት ሳይሆን ቢቀርም በማምላክሽ እልልታ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና በመንፈስ የሐወረ እማይለ ውስተ ኃይለ በመንፈስ የሐወረ እማይለ ውስተ ኃይለ ካህን ወነቢይ ዮሐንስ መጥምቅ ካህን ወነቢይ
እንደ መላእክት ብርሃን ለብስ ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክት ብርሃን ገና እንዘምራለን ወላዲተ አምላክን ከፊት አስቀድመን በዳዊት በገና መሰንቆ ታጅበን ለሥላሴ ክብር ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ለመላእክቱ ብርሃን በምስጋና ሥርዓት ከሰለጠኑት ጋር ልብን የሚመስጥ መዝሙር ይዘመር ያልተሰማ ዜማ ያልታየ ምስጋና ይፈልቃል አይቀርም ከእኛ ልቦና ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክት ብርሃን ገና እንዘምራለን በትዕቢት ሳይሆን በታላቅ ትሕትና በልዩ ተመስጦ በፍቅር ልቦና ስራችን ይሆናል ለአምላክ ምስጋና ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ዳዊት በተመስጦ ቃሉ ቢሆን ሜልኮ በዝማሬ በተሰቀበት አምላክ ከወደደ እንዲያመሰግነው በደስታ እንዳይዘምር ከልካዩ ሰው ማን ነው? ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና በሕይወቴ ውስጥ በኑሮዬ ቅደሚ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ከአጠገቤ የፍቅር እናት የናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞት ይስፈርድብኝ ሕልሜ ልለፍ ወጀቡን ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ የፍቅር እናት የናፍቀኛል ስምሽን ሳልጠራው ስቀር ማርያም ትናንትም ዛሬም አመስጋኝ ነኝ የለም ለነገ የሚያስፈራኝ ሜዳ ይሁናል ተራራ ልጅሽ ስላል ከእኛ ጋር የፍቅር እናት ይናፍቀኛል ስምሽን ሳልጠራው ስቀር ማርያም እንዴት ቀራለሁ ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ ትችኝ የፍቅር እናት ልልታ የናፍቀኛል ስምሽን ሳልጠራው ስቀር ማርያም ትናንትም ዛሬም አመስጋኝ ነኝ የለም ለነገ የሚያስፈራኝ ሜዳ ይሆናል ተራራ ልጅሽ ስላለ ከእኛ ጋር የፍቅር እናት ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ሰራዊት ሰራዊት መላእክት ይሆን ሰራዊት ሰራዊት መላእክት ይሆን ለመዳኔ ዓለም ለመዳኔ ዓለም ይቃወሞ ለመዳኔ ዓለም ለመዳኔ ዓለም ይቃወሞ ለመዳኔ ዓለም ለመዳኔ
መጥምቀ መለኮት መጥምቀ መለኮት መጥምቀ መለኮት ልባ መጥምቀ መለኮት ዮሐንስ መጥምቀ መለኮት መጥምቀ መለኮት መጥምቀ መለኮት መጥምቀ መለኮት መጥምቀ መለኮት ዮሐንስ መጥዛረጊው ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ሊቀ እሺ ምስጋና የዝማሬ ባለቤት እግዚአብሔር የተመሰገነ ይሁን። እስቲ ወንድማችን ናቲን በድጋሚ እንኳን ለዚህ ታላቅ ክብር አበቃ ብላችሁ በእልልታ በጭብጨባ አመስግኑ። ስለነበረን የምስጋና ጊዜ የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ደግሞ በሚቀጥለው ይሄ ጾሙ አልፎ ደግሞ ጁላይ ላይ ደግሞ እንገናኛለን። እርግጠኛ ነኝ የተለያዩ ወንድሞች ፕሮግራም እያስያዙን ነው። ሌላ መርሃ ግብር ካላቸው ግራጁዌሽን፣ ዌዲንግ፣ የተለያዩ በዓላት ሲኖራቸው እንዲህ አይነት አገልግሎት እንሰጣለን። መንፈሳዊ አገልግሎት ነው። ያው የት ሄደ ያ ልጅ ብላችሁ ከምትፈልጉ ቁጥር ከፈለጋችሁ እዚሁ ነው ያለው። መታችሁ ቁጥሩን መውሰድ ትችላላችሁ፣ መደወል ትችላላችሁ። ክራር የሚጫወቱ የመንፈሳዊ ዕቃ የሚጫወቱ ልጆች አሉ። እነሱ ከኔ ጋር መጥተው ማገልገል ይችላሉ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እሺ እሺ የውሉደ ብርሃን ሰንበት ትምህርት ቤት ወንድማችን ናቲ ወደዚህ ና። ናቲ ወንድማችን ናቲ ወደዚህ ይመጣል። የውሉደ ብርሃን የሐመረ ብርሃን ቅዱስ ዮሐንስ ቤተ ክርስቲያን የሰንበት ትምህርት ቤት ወጣቶች ውሉደ ብርሃን ለወንድማችን ለናቲ ይዘው የመጡት ስጦታ አለ። ወንድማችን ናቲ ወደዚህ ትመጣለህ። መዘምራን እየዘመሩ ስጦታውን ለወንድማችን ይሰጣሉ። ምን ሰማ ዮሐንስ በማኅፀን ሳለ ሕፃን ሆነ ነብይ ክብር የተጠራ ለክብር የተጠራ እንደ ንጉሥ ጥጃ ያዘለለ ደስታ ያዘለለ ምን አይነት ሰላምታ ምን አይነት ሰላምታ እንሰማ ዮሐንስ በማኅፀን ሳለ ሕፃን ሆነ ነብይ ለክብር የተጠራ እንደ አንበሳ ጥጃ ያዘለለ ደስታ ያዘለለ ደስታ ምን አይነት ድምፅ ነው ምን አይነት ሰላምታ ምን አይነት ሰላምታ ከገባ
Amen.
Yeah.